ይህንን ምስል በደንብ ተመልከቱት። እንግዲህ እኛ አባታችን ማለት ነው የሐጅ ዑመር ሙፍቲ የቀብር ሽኝት ስነ ስርዓት ላይ ተገኝተው ፕላስቲክ ያለው ሰላም የሜክስ ቲዩብ ተከታዮቻችን ዛሬም እንደወትረው ሁሉ ቤንክና ቀውጢ በሆኑ ቪዲዮዎች ለእናንተ ያስተምራሉ ያዝናናሉ ያልናቸውን ይዘን ብቅ ብለናል። እንግዲህ ከቪዲዮዎቻችን ጋር አብራችን እንደምቆዩ ተስፋ በማድረግ ነው። በነገራችን ላይ የሜክስ ቲዩብ ቻናልን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሆነው ይቀላቀሉ እንላለን። ወደ ቪዲዮዎቻችን የመጀመሪያው ቪዲዮአችን እንግዲህ ቀውጢ ነው ብያችኋለሁ። ዛሬ ፏፈሽ ያሉ ቪዲዮዎች ናቸው። በተች ስክሪን የሚሰራ በር ነው። እስቲ ወደ በሩ እንሂድ። የአምስት ጣት አሻራ ቴክኖሎጂ ይመቸው። ከፈተ ዘጋው። አሬ ይመች። የሚያዝናና ነው። እስቲ ቀጣይ ቪዲዮ ደግሞ አለን። እስቲ እሱን አይተን እንምጣ። ዋው እንግዲህ ህፃናት ይኸውላችሁ በዚህ እድሜ የተጀመረ የጥበብ ፍቅር ነው እንግዲህ አድርጎ ጎልብቶ ዛሬ ላይ የምናያቸው ታዋቂ አርቲስቶችን የቲያትርና የስነ ጽሁፍ ባለሙያዎችን የምናገኛቸውና ህፃናትን ከወዲሁ እናበረታታ ለማለት ያክል ነው ይህንን ቪዲዮ ያመጣሁላችሁ። ቀጣይ ደግሞ የሚያምር ቪዲዮ አለን። አጋ ዓለም ላይ እንደዚህ አይነት ፑሻፕ አይታችሁ አታውቁም። ቢሊሱማ ይባላል። ይሄኛው ዓለም ላይ የመጀመሪያው ወደ ኋላ ተገልብጦ የተሰራ የፑሻፕ ሪከርድ ነው። የአፍሪካ ድንቃድንቅ መዝገብ እንግዲህ ኢትዮጵያ ውስጥ መመዝገብ ከተጀመረ ቆይቷል። አሹ ይባላል ይህንን የሚሰራው በዋናነት የሚመራው። አሁን ምንድነው እሱ የሚለን አዲስ በዓለም ላይ ታይቶ የማይታወቅ ፑሽ አፕ ነው እያሳየን ያለውና ቢሊሱማ ይባላል ልጁ። ወደኋላ እጅን ታጥፎ ወደኋላ ፑሽ አፕ በጣም አስገራሚ አስደናቂ ነውና እውነትም ይበል የሚያስብል ነው። እስቲ በዚህ መንገድም ጊኒስ ወርልድ ቡክ ይወቀን ለማለት አበሻ ሲተርት ምን ይላል? የሰው ሆዱ የወፍ ወንዱ ይላል። እስቲ አይታወቅም አይደል? እኛ የወፍ ወንዱ እናሳያችሁ፣ የሰው ሆዱ እናንተ ወቁልን። ወፍ ወንድና ሴት መሆኑን ለማወቅ ከፈለጋችሁ አንድ ነገር ነው ማድረግ ያለባችሁ። በጣም ከለሩ የሚያምረው ድምፁ በጣም የሚፍረቀረቀው ማን ነው? ወንዱ ነው። ይሄም የሆነበት ምክንያት መጠየቅ ከአዳም ወይ ከአደም ጎን ስለሆነ ነው። የፍቅር ጥያቄ የትዳር ጥያቄ የሚጠይቀው ሁሉም ወንድ ስለሆነ ነው። ድምፁ ካላማራት ከለሩ ካላማራት እሺ አትለውም ማለት ነው። ከዛ በሻገር ግን የሚገርም ነገር አላቸው። እሱ ብቻ አይደለም። ያ ማለት አያቴ ዛላ ለበርበሬ ነው ትላለች። የሰው ልጅ ቁመናው ስላማረ መልኩ ስላማረ ድምፁ ስላማረ አይደለም ሰው የሚያሰኘው ግብሩ ነው አይደለ? በግብር ይገለጻሉ። እንዴት አትሉኝ? እነዚህ ወፎች ቤት ሲሰሩ ወንዶቹ ናቸው ቤት የሚሰሩት። አሁን የምታዩት ልመና ነው። እዩት እጃቸውን። ካሜራማኖች በቻላችሁት መጠን ወፎቹ ሲርገበገቡ ብቻ ይዩልኝ። በር ላይ በራቸው ላይ ተቀምጠው ይርገበገባሉ አይደለ? ጮሆታቸው እየለመኑ ነው። ነይና ግቢና እይልኝ። ሴቷ ትገባና ታየችው በኋላ ካልጣማት ወጥታ ሌላ ቤት ትገባለች። ከዛም ወጥታ ሌላ ቤት ትገባለች። የተመቻት ቤት ውስጥ ትቀራለች። ስለዚህ መልክና ድምፁ ብቻ ሳይሆን ስራው መልካም መሆን አለበት። አንድ ይሄን ትማራላችሁ። ሁለትና በጣም የሚገርመኝ ለኛ በተለይ ለወንዶች የሚገርመኝ ነገር አፍቅረናቸው ያጣናቸው ሰዎች የሉ
ወደናቸው ያጣናቸው ሰዎች እዩት። ይህ ወንድ ገብቶ ወጣች አይደለ? አሁንም ልመናውን አያቆም። እህል ውሃ ሚላት ትመጣለች። እሱ ቤት የወጣችው እዛ ቤት ሂዳ ጎጆ መስርታለች። የሱ ግን ገና ትመጣለች። ስለዚህ መጠበቁን አያቆምም። እህል ውሃ ማለትም ይሄ ነው። ሁለተኛው ሌላው ሚስጥር እንግዲህ ቤተሰቦች ይሄ ልጅ በጣም የሚደንቅና የሚገርም ልጅ ነው። በብዛት አዕዋፋት ላይ ጥናት ያደርጋልና አንዳንድ ጊዜ ከራሳችን ሕይወት ጋር እያስተሳሰረ የሚነግረን ነገር በእውነት ልብን የሚማርክ መንፈስን የሚያድስና የህይወትን አቅጣጫ በተለየ መልኩ ደግሞ እንድናይ እድል የሚሰጠን ነውና እንግዲህ ከዚህ ስለ የሰው የወንድ ወፉ የሰው ሆዱ እንደሚባለው አይነት ስለ ወፎች የነገረን ነገር በጣም አስደናቂ ነገር ነው። እስቲ ደግሞ ያበርታልን። እሱንም ሌላ ቪዲዮ አይተን እንመጣለን። በለው የሚያስብል ስንሞት እኛ የምንወደድ በጣም የሚያስደንቅ በሽምግልናው ስንገረም የሽምግልና ዝግጅታቸው ሲያስደንቀን አሁን ደግሞ ሰው ሲሞት በ40 እና በ80 የሚያስደንቅ ኬተሪንግ እያየን ያለ ነው። አረ ወገን አንድ እንበል እንጂ የትኛውን ባህል ነው ይዘን የምንጓዘው? አረ ጉድፈላ ጭራሽ ሼፍ አለ፣ ዲዘርት አለው ከኋላ ደግሞ ተመልከቱ። አሬ ይሄ አያስቅም በእውነት። በስመ አብ እንደዚህ አይነቱንማ ኬተሪንግ እንደ ድሮ አልባ እያነፈነፉ ታስታውሳላችሁ? ድሮ ሰንበቴ ቤት ስንሄድ ያችን ጠላውን ሻት ፉዷን መታ እንዴት እንደምትጣፈጥ አሁንም እያነፈነፍን እየሄድን አረ ተገኝታ ነው እንዴ አለ ፈረንጅ። በለው ያንተ ሲባስ የዘንድሮ ወንዶች ለክፉ ቀን እንኳን ጭራሽ ተንጠለጠለባት። አረ ያንተ ሲጉድ ያንተ ሲባስ በለው። በዚህ ከቀጠለ የኑሮ ውድነቱን አስቡት እንግዲህ ካሁን በኋላ ዶሮ ወጥ የለሽ፣ ጥሬ የለ፣ ክትፎ የለ፣ በስክሪን ሊሆን እኮ ነው ማለታችን ነው። ይመችህ አንተ ይመችህ። ከዚህ በላይ ግን ከፍ ካለ የት እንደሚደርስልን እስቲ በሚቀጥለው ቪዲዮ እንይ። ደግሞ እንግዲህ የኑሮ ውድነቱ አናታችን ላይ ከወጣ ምን ሊያስከትል እንደሚችል ቀጣይ ቪዲዮ የሚያስረዳን ይመስለኛል። እስቲ ወደ ቀጣይ ቪዲዮ ደግሞ እንሂድ። አይሳቅም መረረኛ አረ ሰለቸኝ አረ ይህን ኑሮ አረ ምን ላድርገው ወገው ወጣ ይሄ እውነት አያስቅም? አረ እኔም እንደሷ ወደ ኮሜንቱ እንሄዳለን። ኮሜንቶቹ ደግሞ ምን ይላሉ? አትዋሹ፣ ሁላችንም ብቻችንን ስንሆን እንዲህ ያደርገናል። እውነት ነው፣ እንዲህ ያደርገናል። ሌላኛው ኮሜንት ሰጪ ደግሞ ምን ይላል? መብራት ጠፍቶ ስልክ ቻርጅ ሲዘጋ እንዲህ ያደርገኛል። አረ አይነት ማለታችን ነው። ዋይፋይ ሳጣ እንዲህ ነው የሚያደርገኝ። እቺ እንኳን ለኔ ናት። እውነት ነው። እድለኛ ነሽ የሚልም ሰው አለ። እድለኛ ነሽ፣ የምትጮይበት ቦታ አንቺ አግኝተሻል፣ እኛ የትንጩ አይነት ነገር ይመስላል። አፍሬ ነው እንጂ አሁን ያለውበት ሁኔታ ይሄ ነው። ስንቱ ታፍኖ ነው በቃ ይዞት አምቆ ይዞት ነው እንጂ የሚጮውበት የሚያፈነዳበት ቦታ ይፈልጋል። ይሄ እንግዲህ መንስኤው ምንድነው ካላችሁ ሲያናታችን ላይ ጉብ ያለው የኑሮ ውድነት ነው ማለታችን ነው። ቀጣዩ ቪዲዮ ደግሞ ወደ ሐመር ነው የሚወስደን። ሐመሮች ፓስታን እንዴት ያቆለጳጵሷታል፣ እንዴት አርጎ ያሽሞነሙኗታል። ቀጣዩ ቪዲዮ የሚያስረዳ ነው የሚሆነው። ወደ ቪዲዮአችን Lama langga
Coca-Cola. በነገራችን ላይ ሐመሮች የሚገኙት በደቡብ ኦሞ ከሚገኙ ከ17ቱ ብሔረሰቦች አንዱ ናቸውና ምን ያህል የሚያምር ባህል እንዳላቸው በተለይ በኢቫንጋዲ እናንተ ከዚህ በፊት ታውቃላችሁ። ፍቅረ ማርቆስ ደስታ ከቡስካው በስተጀርባ ኢቫንጋዲ በሚለው መጽሐፍ ታሪካቸውን በሚያስደምም ሁኔታ አጋርቶናል። እውነትም ሐመሮች የሚጠገቡ አይደለም። አሁን ደግሞ በተለየ በፉድ ሪቪዋችን ሐመሮችን ለማየት ሞክረናል። ስለዚህ ቤተሰብ ቀጣይ የፉድ ሪቪው የትኛውን ብሔረሰብ የየትኛውን ሀገር ካልቸር እንስራላችሁ? ኮመንት ላይ ጻፉልን። ወደሚቀጥለው ቪዲዮ እንሄዳለን። አብራችሁን ሁኑ። ይህ የምትመለከቱት ኡጋንዳዊ እንግዲህ በአሁኑ ሰዓት በአመጋገቡ የተነሳ ሻንጣውን የሚል ቅጽል ስም ወጥቶለታል። እንደምትመለከቱት እንግዲህ የተለያዩ ምግቦችን ጠረጴዛ ላይ ደርድሮ በማይታመን ሁኔታ እንደ ወፍጮ ይፈጫቸዋል ማለት ነው። በዚህም የተነሳ እንግዲህ ሻንጣውን የሚልም ቅጽል ስም ወጥቶለታል። አበስኩ ገበርኩ አለች እናቴ። ምን አይነት ሆድ ቢኖረው ነው ግን ይህን ሁሉ በስመ አብ ተረባረበበት እኮ። አበስኩ ገበርኩ ነው የሚያስብለው። እኔም ብያለሁ አበስኩ ገበርኩ። አልገባኝም። የዘንድሮ ችቦ ወፍሯል እንዴ? ችቦ አይሞላም ወገቧ። በእኛ ዘመን ችቦ ነው የማውቃት እኮ እንዲህ ቀጠን ብላ ሸጠጥ ብላ የምንቸት ጎመን ውጣ የገንፎ ድስት ግባ ብለን አዳበር ምናስወጣት። ያቺ ችቦ ዘንድሮ ላካ ወፍራለች። ወቸው ጉድ! እስቲ ይህን ቪዲዮ ደጋግመን ነው። እኔ አልስቅም፣ ይደርስብኛል ማለት ነው። ማራ አይደርስባችሁ ቤተሰብ። በጣም ከባድ ነው በማመር መታቀፍ። እጅ ራሱ አይቆልም። ኧረ በስመ አብ ከባድ ነው። ለማንኛውም ያጣፍጥላችሁ የዓለም ሰርግ ይሁን ብለን መልካም ምኞታችንን እንግዲህ ከሜክስ ቲዩብ ተመኝተናል። ወደ ቀጣይ ቪዲዮ እሺ ቤተሰብ፣ ባለፈው ሳምንት ደግሞ አዲስ አበባችን ውስጥ ከተሰሙ ዜናዎች መካከል አንዱ ሐረቄን አዲስ አበባ ውስጥ ኦፊሻሊ መሸጥ አይቻልም የሚል ነበረ። እስቲ የቪዲዮ ምን ይለናል? አንቺ ጋር ስሆን ደስታ ይሰማኛል፣ መጫወት መዝናናት መፈንደቅ ያምረኛል፣ ከሚወዱት ጋራ መጫወት ደስ ይላል፣ መደሰት እድሜን ይቀጥላል። ኖ ኮመንት። በአጠቃላይ ምንም አይደለም፣ ግን ሁሌም እንደምንለው ለኛ የማይጠቅሙ ነገሮች አይጠቅሙም። አለቀ። አያሆ ማታ ነው ድሬ እሹሩሩ ማታ ነው ድሬ። እቺ እናት እንግዲህ ተመልከቷት፣ ልጇን ጀርባዋ ላይ ተሸክማ ሳንቾን ቅዱስ ጊዮርጊስን ለመደገፍ ስቴዲየም ውስጥ ነው የምትገኘው። ፍቅሩን አስቡት፣ አናቷ ላይ መውጣቱን አስቡት። እንግዲህ የኳስ ፍቅር የዚህን ያህል ነው። ድሮ እኛ የምናውቀው ሱቅ በደረቴ ጀብሎ ይዘን ሽር ጉድ እየተባለ ሲቸበቸብ ነው የምናውቀው። አሁን ሱቅ በደረቴ ቀርቶ ሱቅ በባጃጅ ሆኗል። እስቲ ቀጣይ ቪዲዮአችንን አይተን እንመለስ። ወደ ቪዲዮአችን። ጌታዬ ድረስልኝ፣ ሊሆን ነው። ድረስልኝ። ኧረ እባካችሁ ዝም አትበሉ እንጂ ተንቀሳቀሱ። ድረስልኝ። ኧረ እባካችሁ ዝም አትበሉ። አሁን ገና ባጃጅ ስራዋን አገኘች ይላል አንድ ኮመንት። ኮማች ልበለው፣ አንድ ኮማች እንዲህ ይቻላል እንደሚልም ደግሞ አለ። ሱቅ በደረቴ ኖ ሱቅ በባጃጅ የስ የሚል ደግሞ አስተያየት ሰምቻለሁ። ይመቻል። ቀጣዩን ቪዲዮ ደግሞ አይተን እንምጣ። እስቲ ምን ያሳየናል?
ጠርጠር ያልጠረጠረ ተመነጠረ ትላለች እናቴ። ልብ አድርጉ። የተለየ እንክብካቤ ባለቤት ካደረገች 2 ጊዜ አስብ። ከፍ ካደረገችው ደግሞ እንክብካቤውን 3 ጊዜ አስብ። በስተመጨረሻም አንተ መልሱን ታገኘዋለህ። ወቸጉ ቤተሰብ ቪዲዮዎቻችን እየተመቻችሁ እንደሆነ ይሰማኛል። ታዲያ ለምንድን ነው ቆም የምትሉት? ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን እንጂ ጀማሪዎች ነን። ዛሬ እየሰራን ያለ ነው እንግዲህ እንደ ወትሮ እናንተን ያፈካሉ የምንላቸው ቪዲዮዎች አይደሉም። ታዲያ ያንሰናል እኔ ሰብስክራይብ። እስቲ ቀጣይ ቪዲዮዎችን አይተን ደግሞ ብቅ እንላለን። ወደ ቪዲዮ ዳዲ ጋሺ መጣችሁ። እንዴት ነው? እዚህ ጋር ሁኚ እስቲ። እሱም ማውራው ነገር ምን ነው ጋሺ? ና የኔ ሰላም አይደል? እሺ መጣሁ። ምንድን የኔ ልጅ ወይ የሆነ ነገር ላስቸግር። እርሶ ተንበርክከው እኔ አልቆምም ጋሺ። ምንድን ነው? እኔ ልቸገር? እኔ ልጆት ልቸገር? ምንድን ነው? ታውቃለህ፣ እነዚህ ልጆች በጡረታ ብር ነው ያሳደግኳቸው። ከና 5 እህቶቿ 5 እህቶቿ እንዳንተ ያለ ቅንቅናም ደሃ ነው ያገቡት። ልክ ነው። በሱ ያልፍልኛል ብዬ ስጠብቅ እሷ ደግሞ አንተን ይዛብኝ መጣች። በጣም ይቅርታ፣ ሌላ ዕዳ ተጨመሩበት። የኔ ልጅ አሁን ለሷ ከደህና ቤተሰብ የተገኘ ልጅ አግኝቼላታል። ለጥሎሽና ለሰርግ ብቻ 5.5 ሚሊዮን ብር ነው ያዘጋጀና ተዋት ያው ጋሺ እርሶ እንዲመቹት እርሶ ተዋኖትን እንዲያራግፉ ቅንቅኖት እንዲለቆት ብዬ ለእርሶ ምቾት ብዬ ፍቅሬን አልተው። ፍቅር እኮ ብቻውን ጋሻ ነው ጠባቂው። ፍቅር እኮ ብቻውን ጉልበት አለው። ፍቅር እኮ ሀያ የኔ ልጅ ከተውቃት 1.5 ያንተ ነው። አካፍላለሁ ብቻዬን ማልበላም። ሀያል ገንዘብ ነው። ብርታት ገንዘብ ነው። ተስማማል? ትተዋታለህ? ትውቴን ያባታው እንዴ አርተ ነገራት መጀመሪያ ነገር ሜሮን ገዛኸኝ እንዳምጤ እባክሽ። ሜሪዬም ቀረና ሜሮን በሰላም ላይ ነው ፍቅር። ይኸውልሽ ድህነትን ያላሸነፈ ፍቅር ብቻውን እርግማን ነው። አባትሽ ሄደና ቤተሰብ ልጅ አዘጋጅቶልሻል። እሺ ቢያቸው ስሚያቸው። ይሄ ልጅ አይሆንሽም ተይው። እና አባዬ ምን ማለት ነው? አልሆንሽም አልሆንሽም ምን ነው የምትይው? አባትሽን አሰሚያቸውም ነው። ምንድን ነው የሚባለው? ወዳጅ ቤተሰብ ዘመድ ቢሰማ ባለጌ ያሳደጋት የባለጌ ልጅ ነው የምትባለው። ስሚያቸው ነው። በቃሽ፣ አልፈልግሽም። የኔ ልጅ አካውንት ላክልኝ ብሏል። የሚገርም ነው። እንዲህ መነዘራ እንዴ ላካ እንዲህ ይቀየራል ሰው። አጥስኩ አይብር ማታመጪው ማታሳይን ጉድ የለም እኮ አበስኩ ገብሩ። ቤተሰቦቻችን ባለፈው ሳምንት ሀጂ ዑመር ሙፍቲ ከዚህ ዓለም በሞት መለየታቸውን ሰምተናል። በእውነት እንደ ለሜክስ ቲዩብ እና ለሜክስ ቲዩብ ተከታዮች ቤተሰቦች ከልብ አዘን እንደተሰማን ለመግለጽ እንወዳለን። ነፍሳቸውንም በገነት እንዲያስገባ እንመኛለን። እስቲ የሰውነት ሚዛን ልኩን የምናይበትን አንድ ቪዲዮ ልጋብዛችሁ። ወደ ቪዲዮ ይህንን ምስል በደንብ ተመልከቱት። እንግዲህ እኚህ አባታችን ማለት ነው የሀጂ ዑመር ሙፍቲ የቀብር ሽኝት ስነ ስርዓት ላይ ተገኝተው እንደዚህ ሲያነቡ ታይተዋል። ይህ ምስል በምንም የማይገለጽ የሚገርም ምስል ነው። ሁላችንም ሰውነት ይቀድማል። እነዚህ አባቶች የተለያየ እምነት ላይ ያሉ አባቶች ናቸው። ነገር ግን እንደዚህ ሊተዛዘኑ የቻሉት እንደዚህ በሙፍቲ ሞት ላይ ሊያዙን የቻሉት በምን ምክንያት ነው ብለን እናስብ። ሁላችንም ብፁዕ ወቅዱስ አቡነ ማትያስ ረጅም እድሜና ጤና ይስጦት። ይህ ፎቶ ብዙ ነገር ይናገራል። ማንኛውም ይህ ምስል ቲክቶክ ገጽ ላይ እንዲቀመጥ ስለፈለኩ በጣም ስለወደድኩት ነው የመጣሁት። መልካም ምሽት። ለማንኛውም ፎቶ ይናገራል። ቀጣዩ ደግሞ ቪዲዮ ምን ያሳየን ይሆን? እስቲ ወደ ቪዲዮአችን። ሄሎ ወዬ፣ ስማ ምን ፈለክ? የት ሆነ ነው? ሰፈር ነኝ። የት ሄዳለሁ ታዲያ በዚህ ሰዓት? እንትን እንግሊዘኛ ላይ እንዴት ነሽ? እንግሊሽ ፎር ኢትዮጵያ እንዴ? በሷ አንድ አፌን የፈታሁትን። ኧረ እባክህ የምር ሲጀመር እኮ እኔ በቅርብ ነው አማርኛ የለመድኩት። አዎ እባክህ የሆነ ጥያቄ ልጠይቅ ፈልጌ እኮ ነው። የሆነ ጥያቄ ተጠይቄ ከመሆን በቃ እንግሊሽ ኢዝ ማይ ፌቨራይት ፉድ ሲጀመር እኮ። ኧረ አንቺ ትችያለሽ። ምንድን ነው ያልከኝ?
እንግሊዘኛም በልቼዋለሁ ጥያቄውን ንገረኝ ያልኩ። ይመች በቃ እንትን ሽንቴን እየሸናው ነው ማለት ፈልጌ በእንግሊዘኛ ሽንቴን እየሸናው ነው ለማለት። ምን አይነት የተመታ ጥያቄ ነው በእናት? አይ አም ዩሪንግ ማዩሪያ በለው በቃ። አይ አም ዩሪንግ ማዩሪያ ምን አይነት የተመታ ነው ጥያቄ ነው ማለት? እንግሊዘኛ እንግዲህ ተፈታ እዚህ ጋር ደርሳለች። ለዛ እኮ ነው እንግሊዘኛና ህልም እንደፈችው ነው የምንለው። ቀጣይ ቪዲዮ ምን ያሳየን ይሆን? እስቲ አብረን እንይ። ሰግጡ ተባላችሁ እንጂ ጫልሉ ተባላችሁ እንዴ? እንደዚህ አይነት ከባድ ነው። ለቲክቶክ ለመፈመስ ብላችሁ ብዙ ፎሎወር እና ብዙ ሰብስክሪፕሽን ለማግኘት በጣም ከባድ ነው እንዴ። ራስን ማጣትም እኮ አለ። ስለዚህ ወገኖቼ እንሰግጥ እንጂ አንጨልል። ታገል ሰይፉ በዘጠናዎቹ ቆንጆ ግጥሞች ውስጥ መካከል አንዱ ቪዲዮ ልጋብዛችሁ እስቲ። ገባህ አይደል? እንዲህ ሲደላደል የጨዋታው ሜዳ ከጀግኖች መደዳ የኛ ዶሮ ጮሆ ሆ ወይኔ አላመነም አይኔ አገባሁት እንዴ አይሳተናው ጓዴ አንበሳ ነህ እኮ እግርህ አፈትልኮ በስንት እግሮች መሃል አግብተሃል ዜዞ ምን ነው ምክራ በዙ ልጆቹ ፈሩ እንዴ ይሄን አያልፋን ነው ኖ አይፈሩም የኛ ነች ችለት አንድ ሁለት እምቡር ደረሰ በታምቡር መጣ በጥሩምባ መጣ ያዘው እንዳይወዘውዘው የጎሉን ግድግዳ ጎበዝ ተረዳዳ ታታታታታ ይሄን መሰል ፊንታ ይሄንን አይነት ጎል ይጠይቃል አንጎል በአንድነት የሚያስብ ልጆችን ሰብስብ ጣል አርግና ልሁን እንደዚህማ ትሁን ልጅ አይክፋ በጣም ባንተ ብቻ አልመጣም የሽንፈት አደጋ ተመልከት እዛጋ ከዋንጫው ክብራምባ አንዳንዱ ሲገባ ሌላው ፈሶ ብራዚል በለቅሶ የእንግሊዝ ብስጭት ፈረንሳይ በቁጭት ጀርመን ቀንዳብቅላ የኛም ማዘን ሁላ ያልፋል ወደ ኋላ ዛሬም ያለ ችግር ኳስ የነዳው እግር ዘላለም አይነዳም ኦ አዳም ማራዶና ብትሆንም ገናና ብትባልም እንግዲህ ዘጠናዎቻችንን ከደመቁልን የቴሌቪዥንና የሬዲዮ ፕሮግራም ጋዜጠኞች መካከል አንዱ ታገል ሰይፉ ነው። እንግዲህ ታገል ሰይፉ በግጥሞቹ እናውቃቸዋለን። በዚህም ግጥሙ በጣም አስደስቶናል። እስቲ ቀጣይ ቪዲዮ ደግሞ አይተን እንመለስ። ፈረንጅ ቆራሌው በሀገራችን እስቲ እንመለስ። እውነት መሆኑን ቤተሰብ እስቲ ከታች ኮመንት አድርጉልን። እውነት ነው እውነት አይደለም የሚለው። እሺ ቤተሰብ ቪዲዮዎቻችን ይሄንን ይመስሉ ነበረ። ከኛ ጋር ሆናችሁ ስለጨረሳችሁ ቪዲዮዎቻችሁን አፕሩቭ አድርገንላችኋል። እንግዲህ እናንተም ከኛ ጋር ቤተሰብ ሁኑ፣ እቅፍ ደግፍ አድርጉን። ሰብስክራይብ እና ላይክ ሼር ያላደረጋችሁ ደግሞ እየገባችሁ እኛን በማገዝ አብራችን ቤተሰብ ሆናችሁ እንድትቀላቀሉ እንመኛለን። መልካም ጊዜ። በቀጣይ ቪዲዮ እንድንገናኝ ድረስ ባይ ባይ።